መነሻው ከመናገሻዋ ጎንደር ነው። ከፋሲል ግንብ ስር የፈለቀ ጃኖ በትከሻው ጣል አድርጎ ሲራመድ ላየው ግርማ ሞገሱ ያበሻ ነው። ኢትዮጵያን በኩታው ይለብሳታል። ሀገሩና ሕዝቡን ከልቡ ይወዳል። በልጅነቱ ቃል የገባለትን ዓላማው ሀገሬንና ወገኔን አገለግላለሁ ብሎ እንደማለ ተግብሮታል። መሳቅ ነው አመሉ። ፈገግታው ሕይወትን ይዘራል። ነጭ ጋውኑን ለብሶ ቃጭል መመርመሪያውን ባንገቱ ላይ አጣፍቶ ሕፃናትን ሊታደግ ከመከራ ህመም ሊገላግላቸው ቀሶቹን ሲያቅጠለጭል አስቀድሞ ተስፋን ይዘራባቸዋል። ዳንስና መዝናናት፣ ማሳቅና መኮርኮር ልዩ ችሎታው ነው። ከመቀሱ በፊት ቀድሞ የሚያክምበት መለያው ነው እሱ። ጎንደሩ ሙሽራ የሕክምናው ጠበብት አንገት በላዩ ፈውሰኛ ዶክተር አብይ ታደሰ ስጦታ ነው ለኛ። ከሰሜን ተነስቶ የአባይን ወንዝ አቋርጦ የሰውን ልጅ ሕይወት ለመታደግ ከቡናው ምድር አጋሮ ከተመ። ከጅማ ሕዝብ ጋር ተዋዶ መኖር ተወዶ መስራትን ለምዶታል። ሸገር ላይ መኖሪያውን አድርጓል። ከሰሞኑም ጎንደር ተመልሶ ዘልቋል። ኢትዮጵያን ተሽከርክሮ ያክማል። ዘር፣ ጎሳ፣ ሃይማኖት፣ ብሔር የሌለበት ብሔራዊ ነው እሱ። ለምለም ናት ሀገራችን፣ የጀግኖች ሀገር ነን። አው ብዙ ጀግኖች አሉን። የኛ ትውልድ ጀግና ነው እሱ። ዕውቀትን በለበሰ አእምሮው ወርቅ በሆነ ልቡ ለሰው ልጆች ሲተጋ የምናየው አንድ ብሩህ ኮከብ አለ። የጋሽ ታደሰ ልጅ መጠሪያው አብዩ፣ ሙያውም ዶክተር ነው። ግርማ ሞገስ አለው። መልከ መልካም ወጣት ነው። ፈገግታው ለታካሚ ሰላም ይሰጣል። ትህትና መገለጫው ነው። የዘመናችን የሕክምና ጥበብ አርቲስት ነው እሱ በየቀኑ 30 እና 40 የሚቆጠሩ ሕፃናትን እንባ የሚያብስ ኢትዮጵያ የነገ ተስፋ ጮራ ነው። እንደ እናቶች ያዝናል። ሩህሩህ ነው ልቡ። እንደ ወንድም ይቀልዳል። ደግሞ እንደ ጓደኛ ከታካሚው ጋር ይፈነድቃል። ሕፃናት ሲያገኝ ሕፃን ነው። ከትልልቆች ጋር በሳል እኩያ የለውም። ሐኪም ነው። ለታመሙት ሁሉ ደራሽ ነው። ሕፃናት እሱ ጋር ሲደርሱ የአምቡላንስ ጩኸት አያስደነግጣቸውም። የታማሚነት ስሜትም አይሰማቸውም። የሞት ጥላም አይታያቸውም። እሱ ጋር ሲደርሱ የልጅነት ሳቃቸው ይመለሳል። የደስታ ዜማ አስቀድሞ ያዜማሉ። ተስፋ እንደ ብርሃን ይፈነጥቃል። ወዝወዝ ጉራግኛ ደሞ ይፎክራል ባገርኛ። ከሁሉ ጋር መኖርን ያውቅበታል። ሲስቆ ስቆ ሲያለቅሶ አብሮ አልቅሶ ፍቅርን ሰጥቶ ፍቅርን አካፍሎ ሳይታከሙ ቀድሞ አክሟቸው ጠንካራ አድርጎ ይሸኛቸዋል። እሱ ጠበብት ነው በሕክምናው። እጀ መዳፉ የተባረከ የነካው ሁሉ በጎ ነው። የፈጣሪ ገዛ ሁሌም ከሱ ጋር ነው። ምክንያቱም ለፈጣሪው ቅርብ ነው። አማኝ ነው፣ ይጸልያል። ማተቡ ካንገቱ አትወርድም። ያውቃል እሱ ተራ ባለሙያ ብቻ እንደሆነ፣ አዳኙ ግን ፈጣሪ ነው። ከሁሉም ቀዶ ጥገና በፊት ለፈጣሪው ይጸልያል። የሕፃናቶች አምላክ የእናቶች ዱዓ ይከተለዋል። ቀን ሌሊት ሳይመርጥ ሙሉውን ጊዜውን ሕይወትን ይታደጋል። ደከመኝ ብለው አያውቅም። ሰለቸኝ ካንደበቱ አይወጣም። አዳሩን ይሰራል። አይኖቹ እንቅልፍ ጠምቷቸው እንደ ደም ይቀለዋታል እንጂ ሕፃናት በህመም እየተሰቃዩ እናቶች በልጃቸው ሲቃ እንቅልፋተው እያሉ እሱ ጎኑ ለማሳረፍ አይደፍርም። እሱ መኖር እኮ ለብዙዎች መኖር ብቻ ሳይሆን እንደ አዲስ መወለድም ጭምር ነው። እኔ ተራኪ ልጅ የለኝም አላሳከምኩም፣ እኔም አልወደኩም ቀደህ አልጠገከኝም፣ ግን አውቃለሁ 3 ዓመት በስልኬ ትመጣለህ አይሃለሁ፣ ለብዙዎች አድራሻህን ጠቆሜያለሁ፣ አድነህ ስትሸኛቸው አይቻለሁ፣ ለዛ ሁሉ ደግነትህ ምስክርም እሆናለሁ። ቤት ይቁጠሩ ያበስካቸው እንባዎች፣ ይናገሩ አፍ አውጥተው ጠፍተው የተመለሱ ልጅነቶች። አንተ ክቡር ሐኪም እንደ ሕዝብ እንወድሃለን፣ እንደ ሀገርም እናከብርሃለን። የኛ ትውልድ ጀግና ነህ። ስኬትህ ያስደስተናል ዶክተርዬ። ነገር ግን የጀግንነት መንገድ ሁሌም በአበባ የተነጠፈበት አይደለም። ለሀገር የሚሰሩ ታታሪ ሰዎች ላይ አንዳንድ ጊዜ የትችት ድንጋዮች ይወረወራሉ። ጎንተል ካላደረግን ደስ አይለንም። ሀበሻንንና ትችት፣ ነቀፋ፣ ሐሜት አያጣንም። ይተቹሃል፣ ስራህን ያጣጥሉብሃል፣ ነገም ይተቹሃል። ሳቂታው ዶክተር ስቀህ ለፋቸው፣ ይረሱሃል ስትነቃቸው። ታላቁ ፈጣሪም ቢሆን ተተችቷል፣ ነቢያትም ቢሆኑ በሰው ድንጋይ ተወግረዋልና። ዶክተር አብይ ሆይ አንተ የሀገር ክቡር ወጣት ነህ። ትችት የከፍታ መለኪያ፣ መከራ ደግሞ የጽናት ማሳያ ነው። አንተ በምትሰራው ታላቅ ስራ በብዙ ሚሊዮን ኢትዮጵያን ልብ ውስጥ የክብር ዙፋን ሰርተሃል። በዚያው በወጣትነትህ ግርማ ሞገስህ፣ በዚያው በፍቅር አቀራረብህ፣ በዚያው በውብ ስብዕና ቀጥል። እኛ ኢትዮጵያውያን የምንልህ አንድ ነገር አለ። አንተ እኮ የሀገራችን ኩራት ነህ። ስምህ ለጆሮአችን የዜማ ያህል ይጣፍጣል። ዶክተር አብይ ታደሰ የሚለው ስም በኢትዮጵያ የሕክምና ታሪክ ውስጥ የሰብአዊነት የጀግንነትና የፍቅር መገለጫ ሆኖ ኢትዮጵያ በለበሰችው ነጭ ጋውን ላይ በወርቃማ ቀለምም ይጻፋል። አንተ የኢትዮጵያ ኩራት ነህ። የትም ብትሄድ የትም ብትሰራ የሕዝብ ፍቅርና ምርቃት እንደ ጋሻ ይከተልሃል። አንገት በላይ ቀዶ ጠጋኙ ለሀገር ተስፋው ለዶክተር አብይ ታደሰ ከጋዜጠኛው አሚር መሐመድ በክብር ተጻፈ። ሌላ
ሌላው ነገር ደግሞ ምንድነው ቁስሉስ እየዳነ ሲመጣ እየተስተካከለ ሲመጣ ከምታዩቸው ጥሩ ነገሮች ውስጥ ወይም ጥሩ ከምንላቸው ነገሮች ውስጥ በስልካችሁ እንዲያርጋችሁ ማየት ትችላላችሁ። ጉሮሯቸውን በስልካችሁ ስታዩት ማለት ነው በግራም በቀኝም በኩል ነጭ ነገር ይዞ ታያላችሁ። እንደ እርጎም የሚመስል ነገር መውጣት ይጀምራል። እሺ ስለዚህ ይሄን ነጭ እርጎም የሚመስል ነገር ካያችሁት ጤናማ ነው፣ አሪፍ ነው፣ ጥሩ እየሄደላችሁ ነው፣ ደስ ሊላችሁ ይገባል። ስለዚህ የሚያስጨንቅ ነገር አይደለም። እሺ ኢንፌክሽንም አይደለም። እሺ ሶስቱን እንድትረዱ ፈልጋለሁ። ከዛ በራሱ ደግሞ ይረግፍና ይወድቃል፣ ወደ ነበረበት ያፋቸው ቀለም ከውስጥ ቀለም ይቀየራል። እሺ በአምስተኛ ደረጃ የምታዩት በስድስተኛ ደረጃ ደግሞ አመጋገብ ነው። አሁን እዚህ ጋር ነው እንግዲህ የምናወራው። እሺ አሁን 106 ሰርጀሪ ሰርተን ይሄው ዛሬ የሰራውላቸው 31 ህፃናት ውጪ 75ቱ ከዚህ አሉ አይደለ? 75ታችሁ አላችሁ። ሁሉም ደህና ናቸው አይደለ? ፈሳሽም እየወሰዱ ነው አይደለ? በጣም ጥሩ ናቸው። መልካም ሰክሰስፉል ነው፣ ስኬታማ ነው ማለት ነው። አስተውላችሁ አይደል? ከማደንዘዣ ራሱ በፍጥነት ነው የነቁት አይደለ? ወዲያው ነው። ስለዚህ አሁን አመጋገባቸውን እንዴት እናድርግ የሚለው ነገር በጣም ወሳኝ ነገር ነው ማለት ነው። እንዴት እናድርግ አመጋገባቸውን? በሁለት እንክፈለው። ለምንድን ነው አመጋገባቸው ላይ ጥንቃቄ አድርጉ ምለው? ምክንያቱም የቶንሲል ሰርጀሪ ሲሰራ ክፍት ነው የሚተወው ቁስሉ፣ ሆዱ ማለት ነው ውስጡ ክፍት ነው የሚተወው። ምክንያቱም ሰፋ ብሎ በዛው እንዲድን ማለት ነው። አይሰፋም። ስለዚህ ቁስሉ ፊት ለፊት ነው። ይሄ ነጭ ይወጣል ነገር ያልኳችሁ ነገር ማለት ነው። ስለዚህ ያ ነጭ ነገር ያለ ጊዜው ከተፋቀ ወይም ከተላጠ ይደማባችኋል። እሺ ሲደማ ትጨነቃላችሁ። ያው ደግሞ እኔም ደግሞ እዚህ ስላልሆንኩኝ እንዳትጨነቁ በጣም ጥንቃቄ ያስፈልጋል። ከዚህ ጥንቃቄዎች ውስጥ በሁለት እንክፈለው አመጋገባቸውን። በሁለት የሚጠጣና የሚበላ ብለን እንክፈለው። ፈሳሽ ከሆነ ማንኛውንም አይነት ፈሳሽ ነገር ስጧቸው። እሺ አልከለክልም። አጥሚቱንም፣ ጁሱንም፣ ወተቱንም፣ ሻዩንም ምንም ይሁን ምሪንዳዋንም ፔፕሲዮም ያገኙትን መጠጣት ይችላሉ። እሺ አልከለክልም። ከአልኮልና ከአሲዳማ ነገሮች ውጪ አልኮል ስንል አሲዳማ ነገር ስንል እንደ ሎሚ፣ ኮምጣጣ ያለ አናናስ፣ ኩምጥጥ ያለ ብርቱካን እንደ አይነት ነገሮች ውጪ ማለት ነው። እሺ ሌሎቹ መስጠት ትችላላችሁ። ፈሳሽ ከሆነ ምንም ከለክለው ነገር የለም። በጣም ትኩስ ባይሆን ጥሩ ነው። ያው ማንም ሰው በጣም ትኩስ ሲሆን አይፈልግም፣ ግን መጠነኛም ቢሆን ምንም ችግር የለው። እኔ ሙቀቱ ላይ ብዙም ችግር የለብኝም። ምግብ ከሆነና የሚበላ ነገር ከሆነ ግን በጣም ጥንቃቄ ያስፈልጋል። ደረቅ ነገር መሆን የለበትም፣ የሚያቃጥል ነገር መሆን የለበትም። ዋና መሰረቱ ይሄ ነው። እሺ ደረቅ ከሆነ ይሄን ነጭ ነገር ይቧጥጠዋል፣ ይፍቀዋል፣ ይደማባቸዋል። እሺ እንደዛ እንዳይሆን ለስለስ ያሉ ነገሮች ጉሮሮን ማይፍቁና ማይቧጥጡ ነገሮች መሆን አለባቸው። እሺ ምን አይነት ምግቦች? ለምሳሌ ፓስታ፣ መኮረኒ፣ ሾርባ፣ አጥሚት፣ ገንፎ፣ ቡላ፣ ዳቦ ካስፈለገ ልስልስ ያለች የውስጧን ፓርት፣ እንጀራ በደንብ ፍትፍት አድርጋችሁ ራስ አድርጋችሁ ስጋውን ፍጭት አድርጋችሁ እንቁላሏን እንደፈለጋችሁ አድርጋችሁ ስሩት። ብቻ ግን ልስልስ ይበል፣ ውሃ ይኖረው። ያ ማለት ድርቅ ምጥጥ ያለ ነገር አይሆን። ከተቀቀለ ደግሞ አስኳሏን ፓርት አትስጧቸው። እሺ ነጩን ከላይ ያለውን ብቻ። ወተቱም እርጎም ይቻላል። እሺ ስለዚህ ብዙ ነገር ፈቀድኩላችሁ አይደለ? ያው ፍራፍሬው ሙዝም ምንም ይቻላል። ሙዛው ምንም ችግር የለውም፣ አይፋቅቅም፣ አይዋጥጥም። ስለዚህ እሱም ይቻላል ማለት ነው። ከዛ ውጪ ግን አሁን አዳምጡኝ ወላጆች፣ አሁን ይህን ስሙ። አንደኛ ማይፈቀዱ ምግቦች፣ አንደኛ ደረቅ ዳቦ፣ ደረቅ እንጀራ፣ ኩኪስ፣ ቺፕስ፣ ፒዛ፣ በርገር፣ ያልተፈጨ ኦትስ፣ በስመቲ የሚባለው ፍርፍር የሚለው ሩዝ፣ በርበሬ፣ ሳምቡሳ፣ ቆቀር፣ ሌላ ቆሎ፣ እንደ በሶ፣ እነዚህ ነገሮች በሙሉ እኔ አልፈቅድም። እሺ በሶም የሆነ ቅንጥፍጣፍ ያለው እኔ አንዳንድ ሰዎች አድምቶባቸው መጠው ስላየው ነው። እሺ የሚበጠበጠውም ያው የሚጨበጠው መቼም አታስቡትም። ስለዚህ የሚበጠበጠውም ነው ያወራ ያለሁት። እሱንም እንዳትሰጧቸው አደራ። እሺ ለአንድ ሳምንት እንግዲህ። ከዛ በተረፈ የመከርኳችሁ ምክር ከሰማችሁ ሁሉም ነገር ሰላምና ቀላል ነው የሚሆነው። እሺ ምንም ያስጨንቅ ነገር አይኖርም።